ሰላም ያው በገጻችን ቤተሰቦች ውበትንና ራስን መንከባከብ ወደምናስተምርበት ቻናላችን እንኳን በሰላም መጣችሁ። እንዴት ናችሁ? እኔ ያለሁ ሁሉ ሰላም። እንግዲህ ሰሞኑ ትንሽ ከበዓል ጋር ሆኖ ትንሽ ጠፍቻለሁ፣ ግን ደግሞ ዛሬ ይኸው በአዲስ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን ላይክ እያደረጓችሁ እንጀምራለን ማለት ነው። ዛሬ ይዤላችሁ የመጣሁት ዲቶክስ ነው እና በዓል ላይ ምናምን ብዙ እንግዲህ እየታወቀ ነው፣ ብዙ ጊዜ በዓል ላይ ብዙ ይበላል ምናምን እና ከዛ አንጻር ብዬ ዛሬ ዲቶክስ ያው ብዙ ጊዜ ከላይ ነው ይዤላችሁ የምመጣው እና ዛሬ ግን ለምን ከውስጥም ማጽጃ እናደርግም በሚለው ይዤላችሁ መጥቻለሁ። የዛሬው የሚሆነው እንግዲህ ዲቶክስ ነው። ብዙ ጊዜ ዲቶክስ ሰው በጨውና በሎሚ ምናምን ያደርጋል። እኛም ደግሞ ያው ካሮት፣ ኩከምበር እንደዚህ እያደረግን እንድንሞክረው እና እኔ የቤቴ ስለምሰራ ለሳምንት የሚሆነኝን ቤት ውስጥ ስለምሰራ አብረውኝ የቤተሰቦቼ ቻናል የቤተሰቦች ለምን አብረውኝ አይሰሩም ብዬ ዛሬ እሱን ይዤላችሁ መጥቻለሁ። ቪዲዮውን አላረዝማችሁ፣ አሰራሩንና ግብአቶቹን አንድ ላይ እናይና አንድ ላይ እንሰራለን ማለት ነው። ለእናንተም በጣም ጠቃሚ ነው። ኖርማል ፍሪጅ ውስጥ ማስቀመጥ ትችላላችሁ፣ በትንሽዬ ቦትል የምታገኙ ከሆነ፣ ካልሆነም ኖርማል በመጠጥ ዕቃ ምናምን ነገር አርጋችሁ ቁጭ አርጋችሁ ብትፈልጉ ጠዋት በባዶ ሆድ ብትፈልጉ ደግሞ ማታ። ብዙ ጊዜ እንደዛ ያደርጋል ሰው። የሚፈልግ ሰው ጠዋት ላይ፣ የሚፈልግ ሰው ደግሞ ማታ ሲተኛ መውሰድ ይችላል። እና በዛ ላይ ደግሞ ግብአቶቹ የተፈጥሮ ነገሮች ናቸው። ምንም ሰው ሰራሽ ነገር የሚገባበት ነገር የለም። ስለዚህ እነሱን አድርገን አብረን እናደርጋለን ማለት ነው እና እሱን አብረን እንስራ ዛሬ። አብራችሁ ያው እነዚህን ነገር ይዤላችሁ መጥቻለሁ። ምንድን ነው የሚባለው? ዛሬ እንደነገርኳችሁ ዲቶክስ ነው የምንሰራ ብያችኋለሁ። እንደዚህ አጥበን በስርዓት ማዘጋጀት ነው። ይሄ ቁርንፉድ ነው እና እነዚህ ነገሮች በቂ ናቸው ለአንድ ሳምንት ማለት ነው። እነዚህ በቃ በቂ ናቸው። ሌላ ነገር ግን እኔ እጨምራለሁ፣ ኩከምበር እና ናና እጨምራለሁ። ግን ዛሬ ሱቅ ዝግ ነው እና ስራ የለም፣ ስለዚህ አላገኘውኝም። ግን ደግሞ ግዴታ የሳምንት ከሰኞ እስከ እሑድ የምሰራው ግዴታ መስራት ስላለብኝ እነዚህን አዘጋጅቻለሁኝ ዛሬ። ይሄ ለሳምንት ከበቂ በላይ ነው። በቃ በቂ ነው፣ አሪፍ ነው። ቁርንፉዱን በቀረፋ መቀየር ትችላላችሁ። ብዙ ሰው የቀረፋ ጣዕም ይመቸዋል እና እኔ ደግሞ ቁርንፉድ አደርጋለሁ። እናንተ በቀረፋ መቀየር ትችላላችሁ። ይህንን እዚህ ጋር ግን ኩከምበር እና ምንድነው ናና ብትጨምሩ በጣም አሪፍ ነው የሚሆነው። ይሄንን አሁን በደንብ እንስ አድርገን እንከትፈውና ከዛ በኋላ ወደ ጁሰር መገልበጥ ማለት ነው እና እንደሱ አሁን ይሄኛውን እንደዚህ እንዳዘጋጃችሁት ላሳያችሁ ብዬ ነው። ከዛ አሁን እንዲህ በደቃቁ ደግሞ ከትፌ ሎሚውን ደግሞ ጨምቄው ወደ ጁሰር አድርጌ አሳያችኋለሁ። እኔ ያው ለሳምንት እንደዚህ ትንንሽዬ ቦትሎች ስላሉኝ በእነዚህ ነው አጥልኜ የማደርገው እና ይሄ ለአንድ ቀን ማለት ነው። ለአንድ ቀን ጠዋት ወይም ለአንድ ቀን ለማታ እንደዛ ማለት ነው የማደርገው። ስለዚህ እንደዚህ አይነት ትንንሽዬ ቦትል ካላችሁ በእንደሱ ሞልታ አርጋችሁ ሙሉ አርጋችሁ ለመጠቀምም ይመቻል ማለት ነው። ለአንድ ቀን አንዱን ብቻ አርጋችሁ እንትን መጠቀም ትችላላችሁ። እና አሁን ደግሞ ከትፌውን ብዬ አሳያችኋል። ይኸው ከታትፌው መጥቻለሁ። ይኸው በቃ እንደዚህ ድቅቅ ያረኩት ማሽኑን እንዳያስቸግረው ነው። የጁስ ስለሆነ ካሮቱን በጣም ደረቅ ስለሆነ ዝንጅብልን በጣም አስቸጋሪ ስለሆነ ለዛ ብዬ በደንብ ትንሽ አነሳ አነሳ አድርጌዋለሁ ለመፍጨት እንዲመች። ያው ይሄ ሎሚ 4 ፍሬ ምናምን የተጠቀምኩት። ትልልቁ ከሆነ 2 መጠቀም ትችላላችሁ። ካሮትም 5-6 ፍሬ መጠቀም ትችላላችሁ። ትልልቅ ከሆነ እሱንም 5 ፍሬ ብቻ ማድረግ ትችላላችሁ። ዝንጅብልም እንደዛው 6 ፍሬ ነው የተጠቀምኩት። 4 ትልልቅ ከሆነ ማድረግ ትችላላችሁ። 10 ፍሬ ምናምን ቁርንፉድ
አንድ ረዘም ያለ ወፈር ያለ ካገኛችሁ ኮከምበር እና ናዕና ማለት ነው። ናዕና ደግሞ ትንሽ እና እሱን አድርጋችሁ በእነዚህ ቦትሎች ለ6 እና 7 ቀን በቂያችሁ ነው ማለት ነው። እሱን አድርጋችሁ አሁን ይሄኛውን አነሳ አድርጌ ያረኩትን እንፍጨውና መጨረሻ ላይ ውጤቱ እናያለን። ማንም እንትን ባትሉት አሪፍ ነው። ስኳርም ወይም ሌላ ነገር ለማጣፈጥ ባትጠቀሙ አሪፍ ነው። ግን በቃ የግዴታ መጠቀም አለብኝ ጣዕሙ ምናምን ካላችሁ ማር ብታረጉ ይሻላል እንጂ ስኳር ባታደርጉበት በጣም ተመራጭ ነው። ካሮት የታወቀ ነው። ካሮትና ዝንጅብል ስብን ለማጥፋት ቦርጭ ጋር ያለን ስብ ለማጥፋት፣ ሎሚ ደግሞ እንዲሁም ለሆዳችን ውስጥ ላለ ባክቴሪያ ምናምን ያገለግላል እና ስለዚህ እነዚህ ጠቃሚ ነገሮች ናቸው። ኩከምበርም እንዲሁም ደግሞ ናዕና ውስጣችን ያለውን ፋት ለመቀነስ ለማጥፋት ነው የሚያገለግለው ማለት ነው። እና እንዲሁም ደግሞ ሎሚ የበላነው እህል ቁጭ እንዳይል እና ብትንትን እንዲል ሆዳችን ውስጥ ቁጭ ብሎ ያልሆነ መጥፎ ስሜት እንዳይሰማን ለማድረግ ነው የሚያገለግለው። ስለዚህ ሎሚም ከሆነ ትልልቅ ከሆነ 2 አድርጋችሁ መጠቀም ትችላላችሁ ማለት ነው። እና ፈሽታችሁ በቃ ኖርማል በዚች ምታህል ለአንድ ጠዋት ማድረግ ትችላላችሁ ማለት ነው። ይሄው ፈጭቼ አጥልዬው ጨርሻለሁ። ይሄው እንደዚህ ለአንድ ቀን ማለት ነው የሚሆነው ማለት ነው። ይሄው ለአንድ ቀን ነው የሚሆነው። እነዚህ 6 ነው እንደውም የሰራሁት ልጅ አንዱን ወስዶብኝ ነው እና ይሄው ጆኩ ላይ ተርፏል እንደገና እና እንደዚህ ሲሆኑ ራሱ ለቀን እንትን ለማለት በጣም ነው የሚመቸው። አይደብርም ምናምን ነገር አንዱን አድርጋ ጠጥታችሁ ከዛ በኋላ ወደ ማጠቢያ ቁጭ ማድረግ ማለት ነው። እና ያልነገርኳችሁ ነገር 1 ጆክ በዚህና 1 ሲኒ ሎሚ 4ቱን ስጨምቆ 1 ሲኒ ሲወጣ እንደሱ አደርጋለሁ። እና በጆክ 1 ሊትር ውሃ ማድረግ አለባችሁ። እሱን ነው ቅድም ያልነገርኳችሁ። እና ይሄው እንደዚህ ሆኖ ይወጣዋል። ጣዕሙ ራሱ በጣም አሪፍ ነው። በጣም ነው የሚጣፍጠው። ማለት የዝንጅብል ሻይ እየጠጣችሁ እንዳለ ምናምን ነው የሚሰማችሁ። እና ካሮቱም አይደብርም፣ ሎሚው ጣዕሙ አለ። እንዲሁም ደግሞ ናዕናና ኩከምበር ውስጥ ጨመር በጣም እንደሚጣፍጥ ነው። ሌላ ጊዜ እኔ ሞክሬው ስለማላውቅ ያው አሁን ሱቅ አላገኘውም ብያቸዋለሁ። እና ይሄንን ይመስላል የዛሬው ቪዲዮአችን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ አበረታቱኝ እና የዚህ ቤተሰብ አባል መሆን ትችላላችሁ። ሰብስክራይብ እያደረጋችሁ ይሄንን እየተጠቀማችሁ ጠዋት ብትፈልጉ ፈልጉ፣ ማታ እንግዲህ ውጤቱን አብረን የምናይ ነው የሚሆነው። አመሰግናለሁ ስለተከታተላችሁኝ ባይ